ጠንካራ ለበለው በምን ይገለጻል? ቃልም እኮ ብር የሚቀበል ካህን ነኝ ባይ ካለ ንስሐ ብለ የነገርከውን ሚስጥር መደራደሪያ ሊያደርግ ይችላል ነገር እኔ ካህን አይደለም ወቅሰው ስልጣኑ የለኝም። እነዚህን በቤቱ ያሉ ጋጠወጥ ቤተክርስቲያንን የማይወክሉ ዲያቆናት እንኳን የደብሩ ዲያቆናት ወደ ጸበሉ የሚወርዱት እንግዳ ሲመጣ ታሪክም ዕውቀትም እውነትም የሌላቸው መተው ቤተክርስቲያኗን እንዲበጠብጡ አንፈልግም ነው። እየተንቀጠቀጠን የምንገባው ጸበል ዛሬ ብድግ ብለን ሴት ልጅ ከነ ፔሪዷ ነው የምትገባው ብለናል። ውጡ አናቃችሁም ነው ያልጠፋ ነው። በገዳም ባሉ አባቶች ጸሎት ነው ዛሬ። እኛ የወሬ ቋት ወይ ደግሞ የወሬ ጉጉት ይዞን አይደለም እዚህ ጋር ያለነው። እኛ እዚህ ሰማዕቱ ቅዱስ ጊዮርጊስ ላይም ሲሰሩ የነበሩ የጉዞ ማህበራትን የመጣል ፍላጎት የለንም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። የታፈነ እውነት ቤቱ ይጽዳ የሚል ሐሳብን አንግበን በርሜል ቅዱስ ጊዮርጊስ ጋር ተያይዞ የነበረውን ከክፍል 1 2 3 4 እያልን እንግዲህ ወደማይቆጠሩ ክፍሎች እየተጠጋን ነው። ቤቱ እስኪጸዳ ችግራችን እስኪነጻ እኛ እስክንመለስ ድረስ እንደዚሁ በቤቱ ያሉ ችግሮችን እያነሳን ችግር ፈጣሪዎች ከስተታቸው ተመልሰው የቤቱ አገልጋዮች እስኪሆኑ ድረስ አሁንም መርሃ ግብራችን የሚቀጥላል ማለት ነው። ወንድማችን አብይ ዛሬም ከኛ ጋር ነው። አብይ እንኳን ደህና መጣ። ነጋሽ እንኳን ደህና ቆየ። ሰላም አለ? እግዚአብሔር ይመስገን። አንድ ምእመን ካዳማ ደወለ። እሺ። በጣም የገረመኝ ለሶስት ነገር ነው የምደውለው አለኝ። እሺ። ለምን አልኩት። አንደኛው እኔም ጉዞ አስጓዥ ነኝ። በዛው ያሉትን ነገሮች ስላነሳችሁ ደስ ብሎኛል። በሁለተኛ ግን አንተም ሆነ አብይ ደህንነታችሁ ሰላም ነው ወይ አለኝ። ደነገጥኩ። የብዙ ሰዎች ነው በጣም ደነገጥኩ ማለት ነው። ያነሳና የቤተክርስቲያን ጉዳይ ነው። ደህንነት ምንድነው ስል አይ ከጀርባ ያለው ነገር ትልቅ ነው፣ ከባድ ነው፣ እንዳያጠፏቸው ሲል እነሱን ማጥፋት የሚችለው ሰማዕቱ ልብ ይሰጣቸዋል። የማጥፊያውን ልብ ሰበር አድርጎባቸው ለጥፋት የተዘጋጀ ልባቸውን አጥፊዎችን ወደ ንስሐ ይመልሳቸዋል። እኛ ዋናው ዓላማችን ንስሐ እንዲገቡ ነው እንጂ ታግለን ለመጣል አይደለም አልኩትና ግዴላችሁም ራሳችሁን ጠብቁ የሚል ነገር አለን። እግዚአብሔር ይጠብቀን። የኢትዮጵያ ሕዝብን በጸሎት ያስበናል። በዚህ ላይ አጥፊናቸው የተባሉ አካላት ካሉ በጣም በሚገርሙ መልኩ ልባቸውን ጥፍ ብሎ ወደ ንስሐ እንዲመለስ ጸሎት እናደርጋለን። እስካሁን ባለው ሁኔታ ግን በእውነት ስማቸው ከዚህ ጉዳይ ጋር የሚነሱ ወንድሞች በሚያስገርም መልኩ ለይቅርታ ለንስሐ ቅርብ እንደሆኑ ነው የምናውቀው። እየተደዋወልንም እየተገናኘንም ያለነውና ይሄንኑ እግዚአብሔር ያጸነዋል ብለን እናስባለን። ገንዘብ ምናልባት ከሞት አያስጥልም። ስለዚህ ሁላችንም እንሞታለን። ስንሞት የምንገናኝበትን ቤት እናሳምር በሚል ነውና አንፈራም አንሰጋም የሚለው ዝማሬ እየዘመርን ወደፊት እንሄዳለን ማለት ነው። ፕሮግራማችን ዛሬ በጣም በሚያስገርም መልኩ ጉዞ አስጓዦችን ሳይሆን ጉዞ አስጓዦች ወስደው ቤተክርስቲያን ካደረሱን በኋላ እስክንመለስ ድረስ ያለውን እጅግ በሚገርም መልኩ ይዳስሳል ማለት ነው። ልክ እንደ ከዚህ ቀደሙ ፕሮግራማችን ሲጀምር መጽሐፍ ቅዱስ እናስምላለን። ዛሬ እኔ ላስምልህ ብለኛል። አይ መጀመሪያ የመጣንበት የጉዳያችን ሰውን ላለመጉዳት እሱ ያው ያንተ አስቀጥለኛል። ምንም ሰውን አንጎዳም። ቤቱን ለማጽዳት ብቻ የምንችለውን የምናውቀውን እውነት እንሄዳለን። በዚህ ሂደት ውስጥ ያሉ ወገኖቻችን በንስሐ ራሳቸው ተመልሰው ቤቱ አገልጋይ እስኪሆኑ ድረስ ያለማቋረጥ ፕሮግራማችን እንሄዳለን። ሁላችንም ከልብ የቤቱ አገልጋይ እንድንሆን ከጥፋታችን ተመልሰን ከስተታችን ተመልሰን በፍቅር ተራርመን ማለት ጥፋት ይኖራል፣ ሰው የሚሰራ ሰው ያጠፋል። ግን በፍቅር ተራርመን ተስተካክሎ ቤቱ አምሮ መመኪያችን ያ ቦታ መመኪያችን እንዳልከው ኢትዮጵያ ነዳጅ የላትም ምንም ማለት መመለሻችን ያ ነው ማለት ከገቢ አንፃር አይደለም ያን ያነሳው ኢንቴንሽኑ ስለተረዳው። ስለዚህ መመለሻችን መዳኛችን ቦታ ነውና አጽድተ ነው
ወደ ትክክለኛ መስመር እንድንመለስ ምንም ጥርጥር የለውም። ይሄን ነው እኔ ደግሞ ማስመለል። እሺ እኔ ደግሞ ይሄ ነገር እስኪስተካከል እስከ መጨረሻው ድረስ ምክንያቱም ብዙ ጊዜ እመለከታለሁ ነገሮችን የሆነ የሳምንት ጉዳዮች ይሆናሉ፣ ከዛ ይተዋሉ። አላማችን ሰው መውቀስ አይደለም፣ ሰው መወንጀል አይደለም። ነገሩ ተስተካክሎ የኛም መዳኛ የቤተሰቦቻችንን የወንድሞቻችን ይህት አይደለም ወገን የዓለም ሕዝብ መጥቶ መዳኛ እንዲሆን እግዚአብሔር አስቦ የሰጠን ነውና ያንን ለማስተካከል እስከ መጨረሻው የሚለው ቃል እንገባ። ሌላ ምን ስራ አለኝ? በደንብ ነው ቃል እንገባው እስከ መጨረሻው። የሚገርም ሰማዕቱ ቅዱስ ጊዮርጊስን ስናነሳ የሚገርም ከዛ ይዤ የመጣሁት በረከት አለ። ሰጥቻለሁ ባለፈው ነው አልሰጠውክም? ተው እባክህ። ለብዙ ሰው እየሰጠው አየህ። ለሰማዕቱ ቅዱስ ጊዮርጊስ ቅድስት ሀገር ኢየሩሳሌም ስንሄድ ስንወጣ ሉድ እባክህ እንደውም ካሜራማን ውስጥ ያምጣልን እና ወደ ቅድስት ሀገር ኢየሩሳሌም ስንሄድ ለመጀመሪያ ጊዜ የዛለፈው ዓመት ስንሄድ ከኤርፖርቱ ቅርብ ቴልአቪቭ ላይ ሉድ ነው ሉዳ የልዳው ሰማዕቱ ቅዱስ ጊዮርጊስ መቃብር የሰማዕቱን መቃብር ከራስ ፀጉሬ እስከ እግር ጥፍሬ ድረስ ነው እየወረረኝ። ያን ሁሉ መከራ የተቀበለበትን ሲያስሩት የነበረው ሰንሰለት ሳይቀር እዛ ለበረከት ተቀምጧል። ሄደን በረከቱን ለማግኘት እንነካለን። መቃብሩን በአካል ሄደን ዳሰስ ነው። በጣም ነበረ የገረመኝና ለበረከት ለብዙ ሰው ነበር ያመጣሁት። ለመጨረሻ ባለፈው የሰጠው መስሎኛልና ቅባ ቅዱስ በጣም በሚገርም መልኩ እጅግ የሚገርም መዓዛው ራሱ ልዩ ይኸው የሰማዕቱ ነው እንግዲህ ባይገባኝም በጣም በሚገርም በሚያስደንቅ መልኩና ብዙ ፈውስን ለሚፈልጉ እህት ወንድሞቻችን በብዛት በቃ የቻልኩትን ያህል አምጥቼ ሰጠንና የሰማዕቱ ውለታ እልፍ ነው። ሲቀጥል እኔም የሰማዕቱ ልጅ ነኝ። ደብሬ ከልጅነት ጀምሮ ከአቡጊዳ ድቁናውንም አሁንም ቤተሰቤም የምኖርበትም አጥቢያ ጊዮርጊስ ነው። በጣም በሚያስገርም መልኩ ደግሞ ቅድም ልክ እንዳልከው ነዳጅ የለንም ወይ ሌላ ሀብት የለንም። ኢትዮጵያውያኖች ልንኮራ ከምንችልበት አንዱ ነገር እምነት ነው። እሷም ተዋህዶ ናት። በዚች ምድር ስትኖር ሶስት ነገሮች ይፈትናሉ። በተለይ በኢትዮጵያ አንደኛው ሰው መሆን ነው፣ ሁለተኛ ኦርቶዶክስ መሆን ነው፣ ሶስተኛ ኢትዮጵያዊ መሆን ነው። በጣም ይፈትናል። መምህር ተስፋዬ ሞሲሳ ጽፎታል። በደንብ እንሄድበታለን ቀጣይና ኦርቶዶክስ ስንሆን አንዱ ትልቁ ስጦታችን እምነት ነው። የእምነታችን መገለጫ ማረጋገጫዎች አንዱ ደግሞ ድህነት ነው። ለድህነት አማኙም የሚሰበሰብበት ቦታ ስለሆነ ሰማዕቱ ቅዱስ ጊዮርጊስን ያን ያህል ከልብ ይዘን እየተንቀሳቀስን ያለ ነውና የሚገርምህ የግል ብቻ እኮ አይደለም የኢትዮጵያ እንደራሴዋ ነው አይደል? ስለዚህ የሁላችንም አባት ነው። ምን ጥርጥር የለም። የሚገርም ፍልስጤማውያን እንግዲህ አብዛኛው ሙስሊሞች ናቸው። ሰማዕቱን በጣም ነው የሚወዱት። ሉድ እየተባለ ስማቸው በየሆቴሉ ወይ ዋቴቨር ይጠሩታል በክብር። ዝም ብሎ እዚህ ታሪክ የሌለው ሰው መጥቶ ለራሱ ሀጃ ነው የተገዘገዘው ብሎ እንዳቃለለው መንገደኛ ባላዳራሽ አይደለም፣ በዛ አይደለም። እና ለቤቱ ቅናቱ ለዛ ስላለብን ነው ለማለት ነው። በጣም በሚገርም መልኩ አንድ የቀረችው እሷ ናት። ከሰማዕት ከዛ የመጣችዋል እንግዲህ በረከት ሰጥተናል። ለበረከት ያደርግልን። ወደ ካህናቱ እንግባ። በመጀመሪያው ጉዳይ በበርሜል ቅዱስ ጊዮርጊስ ያሉ ካህናት ስነ ምግባር ላይ እናንሳ። የካህናቱን ስነ ምግባር ስናነሳ መጀመሪያ የሚመጣው ሰው በጉዞ አስጓዦቹ ይመቸውም ይድላው ይክፋውም ይጉደል እዛ ደርሷል። ጸበል ከመጠመቁ በፊት የመጀመሪያ የሚባለው ንስሐ መግባት ነው። ንስሐ አሰጣጡ ምን ይመስላል? ያው እንግዲህ ነጋሽዬ ይህን ጽፌ የመጣሁት ሌላ ምንም አስቤ ወይ ከሰው ለቅሜ ይሄ ኢንፎርሜሽን ሰብስቤ አይደለም።
ምንድነው ያው ቤተክርስቲያኗን እናከብራታለን። ቅድስት ቤተክርስቲያን ናት። ቅድስት ናት። ሁሌም ንጹህ ቅድስት ናት። እኛንን የምናቆሽሻት እኛንን። እዛ ውስጥ ደግሞ ያሉን ምኖች ናቸው? ካህናት፣ ዲያቆናት ናቸው። ስለዚህ እሱ ስልጣን ኖሮኝ አይደለም አሁን የምናገረው። ግን እዛ ቦታ የፈውስ ቦታ የድህነት ቦታ ስለሆነ ነገሮች ተስተካክለው መስመር ይዘው ሁላችንም ሄደን እንድንድን ሄደን እንዳንጉላላም ሄዶ መግሏላት ራሱ አንዳንድ ሰው እንዴት እንደሆነ የምነግርህ ወደ ፖይንት እመጣለሁ። በሰው ተጎትቶ ይሄዳል አልሄድም ብሎ ገብተዋል። እዛም ጋር ደግሞ የሆነ የማይጥም ነገር ሲያይ በቃ እኮ እዚህም እኮ ያው ነው ምንድነው የምትሉኝ ይላል። ያ ነገር እንዳይሆን የተቀናጀ ነገር የተናበበ ነገር እንዲኖር በተቀናጀ ውስጥም እኮ ስህተት አለ፣ ክፍተት አለ። ግን የተቀናጀ ነገር ሲኖር ክፍተቱን ሳይሆን የምታየው የተቀናጀውን ነው የምታየው። እና ያ ነገር እንዲኖር ነው። ስልጣኑ ኖሮኝ አይደለም። እኔ አንድ ተራ ምዕመን ነኝ። ይሄ እንዲታሰብልኝ ይፈልጋል። ይገባናል። ግድ የለም በአንድ ክፍል በሁለት በሶስት ትላንትና በነበረውን በቀጥታ ስርጭት እዛም በነበረ አገልግሎት አብይ ማን ነው ያውቀዋል ምዕመኑ። ግድ የለም እና ወደ ጉዳያችን ወደ ንስሐ አሰጣጡ እንግባ። አሁን ንስሐ እዛ ይሰጣል። ያው ጸበሉ በባህሪው ነፍስን ከስጋ የሚሰውር ነው። ስለዚህ ሌላም ቦታ የትም ጸበል ቦታ ስትሄድ ንስሐ ገብተህ ነው የምትጠመቀው። አሁን እንደው ትንሽ አላላ ነው እንጂ እዛ ቦታ ላይ ግን ነፍስን ከስጋ ስለሚሰውር ያው ያን ሆኖ ያን በደል ይዞ መግባት ጸበሉ ቦታ ላይ ትንሽ ጸበሉ ከሌሎች ጸበሎች እንግዲህ ጠንካራ ለበለው በምን ይገለጻል? ቃልም እኮ የለም። ለዛ ነው ማለት ጠንካራ ብትለው በምን አይነት ጥንካሬ፣ ኃያል ብትለው በምን አይነት ኃያል፣ የራሱ የፈጣሪ ኃያልነት ያለበት ስለሆነ ቅድመ ተከተላለሁ። አንዱ ንስሐ ነው። ንስሐ አሰጣጡ ላይ እናወራለን። ንስሐ አሰጣጡ ላይ ስናወራ ከተመለከትኳቸው ከታዘብኳቸው ስተት የመጡበት እኔ ካህን አይደለም ወቅሰው ስልጣኑ የለኝም። አካሄዱን ነው የምናገረው። ሰው ከተመለከትኳቸው አንደኛው ከሌሎች ቦታ የሚመጡ ለጥምቀት ብለው የሚመጡ ካህናት ዲያቆናት አሉ። ለጥምቀት ብለው እነሱም ሊፈወሱ ሊድኑ የሚመጡ አሉ። ሳምንት ባለፈውም ነገር ያለው 2 ወር 3 ወር ይቆይና ቦታውን ከተላመደ በኋላ የራሱን ባህሪ ያወጣል። እዛው ንስሐ ተቀባይ ሆኖ ይቀመጣል። ገብቶ ካለ አይደለ? ከዛ በኋላ ምንድነው የሚሆነው? ይሄ ህዝብ ሲመጣ አንድ መኪና እንደው እንደሰማሁም እንደምታየው እንደምትሰማው እርግጠኛ ነኝ በደንብ ነው የምትሰማው። አንድ ጉዞ ማህበር ትንሽ ከተባለ 5 መኪና ይዞ ነው የሚሄደው። አንድ ጉዞ ነው። 3-4 ጉዞ ማህበሮች አሉ። 5 ብትመድበው ስንት ይሆናል? ከ15 መኪና በላይ ይሆናል። ሲል ደግሞ በተለይ የአጽዋማት ጊዜ 20 አሁን በአሁኑ እንኳን ወደ 40 ምናምን መኪና መጥቶ ነበር። ኢማጂን አንድ መኪና በ60 ምናምን ሰው ያዘው። ገብቷል አይደለም? በ60 ምናምን ሰው ብትይዘው 40 መኪና ማለት ስንት ሰው አለ? 9 እንኳን ቢሆን ወደ 900 ነው የሚመጣውና ወደ 4 ስትመጣው ወደ አስበው 3000 ምናምን ይመጣል። በቃ ድሮ ደግሞ አሁን እንደውም ነገሮች በፕሌን ምናምን ነው ጉዞ። ከዛ በኋላ ነው ከባህር ዳር በኋላ ወይ ከጎንደር በኋላ ነው ጉዞ። ድሮ ግን ቀጥታ ከአዲስ አበባም ተነስቶ የሚሄድ ጊዜ ግቢው ጥልቅልቅ ብሎ ግቢው መቆሚያ ሳይሆን መተኛ የለም። ግቢው ነው የሚል አሁን ስለ አዳራሽ ነው የምናወራው። ኢቭን የዘመኖችን ልዩነት አሁን ስለ አዳራሽ ስለ ማረፊያ አዳራሽ ነው የምናወራው። ድሮ ግን ግቢው ሁሉ አዳራሽ ነው፣ መተኛ ነው። ሲመሽ መሬት ላይ ነው የሚተኛው። አንጥፈ መሬት ላይ ነው የሚተኛው። ገብቶ ካላ እንደዚህ ሲሆን ንስሐ አሰጣጡ እንዴት ነው? ከዚህ ነው የምንጀምረው። ስለዚህ ያን ስንጀምር ለጸበል ብሎ ይመጣል። እዛ ቦታ ላይ እየተጠመቀ የራሱን ፈውስ እያገኘ ንስሐ ይቀበላል። ለምን? ያሉት ካህናት ደብር ይከብሩ ያ ሁሉ መቋቋም ስለማይችሉ ቁጥራቸው አነስተኛ ስለምን ምንም ያህል ብታመጣ 4000 ሰው ቢመጣ ያሉት ካህናት እንደው አንድ ደብር ላይ ስንት ይሆናል? አቬሬጅ ከ10 ከ11 ከዛ ማለት በጣም ብዙ ነው። አረ 20 ብታረገው ከሰው ጋር ይመጣጠናል። ስለዚህ ከዚህ ነው የምንጀምረው።
200-300 ሰው ለአንድ ካህን ሊደርስ ይችላል። አስበው ስንት ሰዓት ጀምሮ ስንት ሰዓት ሊጨርስ ይችላል? በአንድ ቀን አይታሰብም። አስበው ይሄ ሁሉ ችግር አለ። ይሄ 2015 ነው ያሁኑም ነው አሁንም። ከዛም ግን የመጣ ነገር ነው ተያይዞ የመጣ ነገር ነው ዛሬ እዚህ ላይ የደረስንበት። ስለዚህ ለዛ መፍትሄ ነው የምናዘጋጀው ወይም መፍትሄ ለሰዎች ነው የምናቀርበው ለሚመለከተው አካል መፍትሄ። ከዛ እኛ አዋቂ ሆነን አይደለም አስበውበት ሳያስቡበትም ቀርቶ አይደለም እዚህ ውስጥም እናወራበታለን። እና ሊጠመቅ መጥቶ የሰውን እንቅስቃሴ አይቶ ንስሐ ይሰጣል። በመጀመሪያ ንስሐ የተሰጠው ሰውዬ ይጠመቅና ይድናል። በልማድ ንስሐ ሰጪ ይሆናል። ንስሐ ይሰጣል። በዛ ውስጥ ይሄ ሰው የደብሩ ተጠያቂ አይደለም። ደብሩ ላይ ለሚካሄደው ስብሰባም እንዲሁን ህዝብ እንዲንቀበል እንዲናርግ የሚባለው ነገር አይመለከተውም። የራሱ በዓት አለው የሚገባበት ከደብሩ ካህናት ጋር ይገናኙ። ንስሐ ይሰጣል። የፈለገውን ብር ሊጠራ ይችላል። ማን ነው ግን የሚወቀሰው? ካህናቱ፣ የጊዮርጊስ ካህናት። አየኸው ይህን ያልተጠራ ይባላል። አንድ በዚህም አላበቃም። የሌላ ደብር ስለ የዛ አካባቢ አጥቢያ ያሉ ደብር ካህናት ይመጣሉ ንስሐ ለመስጠት ለአገልግሎት ወይስ ለመገልገል? ንስሐ ብቻ ተጠርተው አግዙን ተብለው ነው? የለም እንደውም አለመስማማት እንዳለ ታውቃለህ። ስለዚህ ባለመስማማት ውስጥ ምን አለ ብለህ ስታስብ ባለመስማማት ውስጥ ትንሽ ኩርፊያ የለም? ኩርፊያ አለ። ኩርፊያውን ግን የሚያሸንፈው ንስሐው መቀበሉ ብር ስላለው በቃ ሌላ ምንም ጉዳይ ለስራ ለአበል ይመጣሉ። ለንስሐ ሳይሆን ለአበል ይመጣሉ። ንስሐ ይሰጣሉ። ከዛ የሚጠራ ብር ይኖራል። ያ ብር ሰው እንደዚህ ተባልኩኝ እኮ ይላል። ዞሮ የሚወቀሰው ምኑ ነው? ካህናቱ የጊዮርጊስ የደብሩ ካህናት ቤተ ክርስቲያኑ ወይም ደግሞ ኤክስፔክት አድርገን የምንሄደው እንደዚህ አይነት ጸበል ነው እንደዚህ ብለን ሄደን በእንደዚህ ገና ከመጀመሪያ ምንድነው ወገባ ገዶም ትለዋለህ። ምንድነው እምነቱን ትሸረሽረዋለህ። የዲያብሎስ ስራ በቃ መጥቶ ሄዶ እሱ በግዛም ሄጄ ድናለሁ ብሎ ገና ንስሐ ከሚቀበለው ሰው ለታስ ከየት መጣሽ ምን አገባኝ ከየት መጣሽ ምን አለ ምናምን ሰው ንስሐውን ነው እንጂ መቀበል ያለበት ማንነት የሚጠየቀውን ገንዘብ አስቤ እኔ ካህን አይደለሁም በእርግጥ የሚጠይቀውን ገንዘብ አስቤ ማንነት እንትን ማለት የለብኝም። ይሄ ሰው ላይ ችግር እያመጣ ነው። ትመለከቷለህ። አሁንም ኮሜንት ሴክሽን ላይ አለ የራስ የአባቶች ቀኖና አለ፣ ስርዓት አለ፣ የተማሩት አለ። በዛ መንገድ ንስሐውን መጠበቅ መቀበል። ከዛ በኋላ አይደረግ አይደለም ህዝብም ዝም አይልም። እርግጠኛ ነኝ ንስሐውን ተቀብሎ ወስዶ ሄዶ ተጠምቆ ያ ሰው ሲፈታ ፍቱኝ ሲባል ሲፈታ ዝም አይልም። ገብቶ ካና ልቡ የፈቀደው ያደርጋል። ግን ለደብሩ ነው ማለት የሚያደርግ የነበረው ለቤተክርስቲያን ነው የሚሰጠው። እዛ ግን ለራስ ነው። በግል አካውንት ነው የሚሰበሰበው። በግል አካውንት ካሽ ትሰጣለህ ለካህኑ። ስለዚህ ቀረጥ ሰብሳቢ ነው ማለት ነው። ምንድነው አሁን ንስሐ ሲሰጥ አውደ ምሕረቱ አለ። ከአውደ ምሕረቱ ጋራ ቁጭ ነው ልመጣልህ እኮ ነው። እሱማ ቀላል ነው። እሱን እኮ ልመጣልህ። ከዛ በኋላ ይሄንንም እያዩ ይሆን እውነት በጣም የተከበሩ ደግሞ ራሳቸውን ጠብቀው የሚኖሩ የደብሩ ካህናት አሉ። ቤተክርስቲያኗን ያስከበሩ ራሳቸውን የሚያከበሩ እንደዛ። እኔ አሁን ለምሳሌ እንዴት ነው ማለት አንድ ሰፈር ውስጥ መልካም አለ መጥፎ አለ አይደል? ስለዚህ አንድ ሰፈር ነው ግን ስለዚህ ቤተክርስቲያን ናት። ጥሩ ሰው አለ፣ መጥፎ ሰው አለ። ስለዚህ እዛው ውስጥም የራሱ የደብሩ ካህናት ልክ እንደዚህ አይነት ተግባር ያደርጋሉ። ልክ በሌሎቹ የሚጠላውን እነሱም ያደርጋሉ። እመጣልሃለሁ ሳሰፋው ይሄን ሐሳብ ሳሰፋው እንዴት ነው አሁን ለምሳሌ እዛው አካባቢ መኖሪያቸው ቤት ይሰራል። አየህ አሁን ስነግርህ 2015 እንዲህ ሰልፍ ይዘን ነው ንስሐ የምንገባው። ንስሐ አባት እዛ ጋር ይሆናል 100 ሰው እንደዚህ ተሰልፎ እየነገረ ይሄዳል። አንድ ሰዓት ሊፈጅ ይችላል፣ 30 ደቂቃ ሊፈጅ ይችላል። ንስሐ ስትናገር እኔ እፈራለሁ። ምክንያቱም አስነዋሪ ብዙ ነገር አድርጌያለሁ። ስለዚህ ልንገር አልንገር የሚለው ነገር አለ ከራስም ድብድቡ። ስለዚህ አንድ ሰዓት ሊፈጅ ይችላል። ስለዚህ ጠዋት ቁጭ ቆመህ 3 ሰዓት 4 ሰዓት ንስሐ አባትን ለማግኘት ልትቆም ትችላለህ። ገብቷል?
አሁንም አንድ ህዝብ ሄዶ ግልብጥ ሲል ከዛ የሚያተናነስ ነገር የለውም። ስለዚህ ምን ይሆናል መሰለህ ካህናት ቤት አላቸው የሚያከራዩት ለጸበልተኛ ገዝተው ባለሀብት ሆነው ሰርተው ያከራያሉ። ጥሩ ይስሩ፣ ይደጉ፣ ይበልጽጉ። መብርሃንም እኔ ያንቆጥቁጡ ማለት እንዲህ ብርቅርቅርቅ ይበሉ። ግን ከስርዓቷ የምንወጣውስ እሱን ነው ያውን ፖይንት የምናገረው። ከስርዓቷ እንዴት ነው የምንወጣው? ያ ሰው ካህን ነው አይደለ? መሄድ አይጠበቅበትም ቤተክርስቲያን። ቤተክርስቲያኑ እኔ መሰረተ ልማት እንላለን። መሰረተ ልማት ቤተክርስቲያን ውስጥ እየተሰራ አይደለም። ስለዚህ አካባቢ ሁሉንም ነገር ነው የምመጣው። ይሄ ሰው ቤት ማረፊያ ይፈልጋል፣ ይሄዳል። የካህን ቤት ይሆናል ሜቢ ያ ቤት። የኛም ሰው የከተማም ሰው እንደነገርኩ መቅረብ ሳይሆን የሚፈልገው እንዲቀርብለት ነው የሚፈልገው። ስለዚህ ካህኑ እሱ ጋር ሄዶ ንስሐ እንዲሰጥ ወደ ቤተክርስቲያን መሄድ አይፈልጉም። አስብ። እዛም ድረስ ተጉዘው እስከማቀው ግን ይቅርታ ስላቋረጥኩ እቺ ነገር ስለምታናድደኝ ነው። እኔ እስከማቀው ንስሐ ስትቀበል ቤተክርስቲያን ሄደ ንስሐ አባት እዛው ቤተክርስቲያን ደጁ መድኃኔዓለም ብቻ መቼም የቅዱሳን ማለት የቅዱስ ጊዮርጊስ ቢሆንም ማን ነው የሚከብርበት? መድኃኔዓለም ነው የሚከብርበት። ስለዚህ እሱ ፊት አይንተ እግዚአብሔር እስከሆኑ ድረስ ለነሱ የምትነግረውን ለእግዚአብሔር እንደምትነግር እኔ እስከማቀው ከተሳሳቱ ይቅርታ የሚያርመኝ አካል በደንብ ያርመኛል፣ እማራለሁ ከዚህ በኋላ። እኔ የማቀው እንደዛ ነው። ግን ቤት እዛው ውስጥ ንስሐ ይሰጣል። ይሄ ሰው ጨንቆታል፣ መጠመቅ ነው የሚፈልገው፣ ሊያደርግ ይችላል። ከወጣ በኋላ ግን ያወራል። የሁለት ስህተት ነው የምታየው። አሁን ሰጪውም ልክ አይደለም፣ ተቀባዩም ልክ አይደለም። ለምን? ቤተክርስቲያኗ ውስጥ ግን ፀሐይ የቆጋቸው ቁጭ ብለው ንስሐ የሚሰጡ አሉ። ሀሩር ነው ብያለሁ። ልዩነቴ እንዲሁ ደግሞ ለመጠመቅ ሄዶ በየዛፉ ስር ደግሞ ለብቻው ንስሐ ይሰጣል። ልዩነቴ ከዛ በኋላ ሰው ይሄን አድርግ እኮ አሉኝ ብሎ ይተማማል። ልቡ ከዛ ጀምሮ ነው የሚሰበረው። እኔ ደግሞ እንደዛ ነው የማየው። በሙሉ እምነት መጥቶ እዛ ጋር ጊዮርጊስ የሆነ ነገር ይፈውሰኛል፣ ያድነኛል፣ ችግሬን ያወጣልኛል ብሎ እዛም ጋር የሆነ ልብ የሚሰብር ነገር ሲያይ ከዛ የኔን ጥፋት ያያል፣ ከዛ ያንተን ጥፋት ያያል፣ ቦታው ላይ ያለውን ሰው ደግሞ እንቅስቃሴ ያያል። ይሄ ሰው ምንድነው ከአንድ ቀን በኋላ ምንድነው ከፈውስ ቦታ አስተሳሰብ ይወጣና እኔ እናንተ መመዘን ነው የሚጀምረው። አገኘኝ? የተመለከትኩትም ይሄንን እኔ እናንተ መመዘን ነው የሚጀምረው። ይሄ ልክ አይደለም። ይሄንን እዚህ ጉዳይ ላይ አቡነ ሰላማ መተው ንስሐ ከሰጣችሁ በስርዓት ውስጥ ካልሰጣችሁ ግን ይቅር እባካችሁ፣ እኛ ድረስ እየደረሰ ነው፣ ሀገረ ስብከት ድረስ የደረሰ ጉዳይ ነው፣ እባካችሁን ተብሎ ተነግሯል። እኔ ይቅር አይደለም አሁን እንድትረዳ የሚፈልገው። ለምሳሌ እንዴት አይነት ሰዎች አሉ መሰለህ? ብዙ ጊዜ ኤርትራውያን ልበልህ ምሳሌ፣ ኢትዮጵያውያንም ቢሆኑ አንድ ነን። ኤርትራውያኖች ኢትዮጵያን የማያውቋት ይኖራሉ፣ ውጭ የሚኖሩ ወይም በምንም አቆራርጠው የሚመጡ ሰዎች አሉ። ምንም የሚያውቁት ጉዳይ የለም። እዚህ ይመጣሉ፣ ኤርፖርት ይገባሉ። ከኤርፖርት ኦልሬዲ ቡክ ያደረጉት ጉዞ ማህበር አለ፣ ሩም ይዛሉ። ከሩሙ ቀጥታ ባህር ዳር ይገባሉ። ከባህር ዳር ቀጥታ ወደዛ ይሄዳሉ። ስለዚህ ንስሐ እዛ ጋር አለ። እነዚህ ሰዎች እየተበደሉ ነው። እኔ ሌላ አንድ ስጋትም አለኝ ማለት ንስሐው ይቁም ብል እንደዚህ አይነት ሰዎች ደግሞ አሉ፣ ይጎዳሉ ነው። አዎ እሱ ጋርም አንድ ስጋት አለኝ። ምንድነው እሱ? ብፁዕ አባታችን ብፁዕ አቡነ ሰላማ ቡራኪያቸው ይድረሰን እጅግ መናኝ የጸሎት አባት ናቸው። ምን አለ እሳቸው በሚያስተዳድሩት ሀገረ ስብከት ይሄ ባልሆነ ሁሉ ብዬ አስባለሁ። ዘውትር ሲያለቅሱ የሚያድሩ ይመስለኛል። ምንም ጥርጥር የለው። አዎ ምክንያቱም የእንዲህ አይነት ሰው አይደሉም። የጭቅጭቅ የውከት አለ የጸሎት አባት ናቸው። የኔ ንስሐ ቀላል አይደለም። ለመድኃኔዓለም ተናግረህ ምህረት የምታገኝበት ንስሐ መድኃኔዓለም ይቅር ለሚልህ
ብር የሚቀበል ካህን ነኝ ባይ ካለ ንስሐ ብለህ የነገርከውን ሚስጥር መደራደሪያ ሊያደርግ ይችላል ነገ። እግዚአብሔር ይወቅ። አዎ በትክክሉ ካልሆነ ቦታው ካልተቀመጠ ከባድ ነገር ነው፣ በጣም ከባድ ነገር ነው። ይሄንን ግን የሚያደርጉት ማናት? ካህን በፍጹም አያደርግ። በፍጹም ቅድም ልክ እንዳልኩ ካህን ነው ብለው ተመሳስለው የገቡ አካላት ይሄን ሊጠቀሙበት ይችላሉ። ስለዚህ አንድ የሰው ልጅ በምድርም ስላለው ህይወት ቆይታ ሲባል ደብሩም የወረዳ ቤተ ክህነቱ ሀገረ ስብከቱ ሲቀጥል ጠቅላይ ቤተ ክህነቱም ጭምር ጣልቃ መገባት አለበት። በገፍ በጣም እኔ ግርም ይለኛል። ታውቃለህ ምን እንደሆነ አላውቅም። የቅዱስ ሲኖዶስ ጉባኤ ሲጠናቀቅ ብዙ ማስፈራሪያዎችን አይተናል። ተጠንቀቁ ምናምን። ይሄንኑ ነው የምንሰራው። እነዚህን በቤቱ ያሉ ጋጠወጥ ቤተክርስቲያንን የማይወክሉ ግለሰቦችን ለምን እንደማያስጠነቅቁ ለምን ወርደው እንደማይሰሩልን አላውቅም። ጠቅላይ ቤተ ክህነቱ በጣም በሚያስገርም መልኩ የእኛም ፕሮግራም ይከታተለዋል በደንብ፣ ምንም አያመልጣቸው። ስለ በርሜል ጊዮርጊስ ይህን ሁሉ ስንለፈልፍ ህዝቡ ሲተራመስ አንድ ከጠቅላይ ቤተ ክህነቱ ምላሽ ለመስጠት አለመምጣቱ ራሱ ምንድን ነው? ቤተ ክርስቲያኗ ማን ላይ ነው የወደቀችው? ምን ላይ ነው የወደቀችው? የመጣው ይምጣ ነው ወዳጅ፣ የመጣው ይምጣ። ክርስቶስ ከኋላችን ስላለ ከዚህ በላይ አጀንዳ አለ ወይ ለቤተ ክርስቲያኗ? ንስሐ ቀላል አይደለም። የግል በደልህን፣ የግል ኃጢአትን፣ የምድር ድክመትህን ሁሉ ነው የምታወጣው። ከዛ ወጣ ስንል እኮ ወንበዴዎች አሉ እና እንደው እንደ ቀላል እንዲታይ አልፈልግም። ተመሳስለው የሚገቡ ካህን ሳይሆኑ በልማድ ንስሐ የሚቀበሉ ካሉ ደፍረዋል እኮ የእግዚአብሔርን መንበር መንግስት። ታዲያ ሰው የማይደፍሩበት፣ ሰው የማይገሉበት፣ ሰው የማያገቱበት ሚስጥር ሰምተው ምን ሚስጥር ይኖራልና እንደው ታሳቢ በደንብ ቢደረግ። እኔ ለዛ ነው ነጋሽዬ እንግዲህ ሰጎን እንቁላሏን እስኪፈለፈልላት ድረስ እንዲህ በትኩረት ትመለከታለች። ጊዮርጊስን እንደዛ እንመልከተው የምንለው እዛም ያለ አካባቢ ሰው ብቻውን የሚቋቋመው አይደለም። ለምን እስቲ አስቡ 20 ሺህ 30 ሺህ ሰው 30 ሺህ እዛም ሳይሆን እንደው 10 ሺህ ሰው ትንሽ ከተማ ላይ እርፍ ሲል እንዴት ነው ውስግብግብግብ የሚለው? ስለዚህ ከላይም እርዳታ ያስፈልጋቸዋል። ገብቶ ካለ አይደለም ከላይም ይሄን ነገር እንመጣበታለን። ከላይም የተባለውን ነገር እስር ያለው መቀበል አለበት። ከታችም ችግራቸውን ወደ ላይ ማድረስ አለባቸው ሰላማዊ በሆነ መንገድ። አንዳንድ የምናውቃቸው ችግሮች አሉ። ሰላማዊ በሆነ መንገድ እንዴት እናርግ? ይሄን ምእመን እንዴት እንገድበው? እኔ ወደዛ አካባቢ ጦርነት የተጀመረ ሰሞን ልንገርህ፣ እንዲህ በሚደረጃ ጥይት በሚሰማ ሰዓት የመጣ ሰው አለ። ምን ያህል ቢጨንቀው ነው የሰው? ምን ያህል ቢጨንቀው ነው? ቤቱ ያለው ችግር ጭንቀት ምን ያህል ቢያስጨንቀው ነው እዛ ቦታ መፍትሄ አገኛለሁ ብሎ ጥይት እኮ ይበላዋል። የመጣ አለ አስቡ። ስለዚህ ምን ያህል ቢጨንቀው ነው? አየህ፣ ይሄ እንዳይሆን ከስር ወደ ላይ በሰላማዊ ምክክር መመካከር አለብን። እንዲህ አይነት ነገሮች እየመጡብን ነው፣ እንዴት እንቋቋማቸው? ከላይ ወደ ታች በሰላማዊ መንገድ መመካከር አለብን። መዋቅራዊ የሆነ አካሄድን ማስቀጠል አለባቸው። ያ ማለት ነጋሽዬ፣ ያ ማለት እንደኔ አይነቱ ወይም እንደሌላው አይነቱ የ2 ወርና የ3 ወር የቦታውን ልምድ ኖሮት አካባቢው ላይ ለውጥ አመጣለሁ እንዲያመጣለሁ የሚለውን ራሱ ገደብ ነው ማለት ነው። ህግ ተበጀለት። የቦታው ሮሮ የበዛበት ቦታው የበረከት ሆኖ ሳለ ስርዓት ማስከበር ስላልቻለ ስርዓቱ ከምን ይጀምራል? እኔ የሚመስለኝ
ከደብሩ ብዬ አላስብም። በማቀው በቤተ ክርስቲያናችን አስተዳደር ደብሩ ለወረዳ ቤተ ክህነት የተገዛ ነው። እዚች ጋር ግን የቤተ ክርስቲያኗ መዋቅር ነው የምነግርህ። እሱ መዋቅሩን ነው የምነግርህ። አዎ መዋቅሩን ነው የምነግርህ። ወደዛም ይምጣ እኮ ነው እኛ እያልን ያለው። ወረዳው ደግሞ ለሀገረ ስብከቱ የተገዛ ነው። ሀገረ ስብከቱ ለጠቅላይ ቤተ ክህነቱ፣ ጠቅላይ ቤተ ክህነቱ ደግሞ እንዲሁ ለቅዱስ ሲኖዶስ እያል መዋቅር ያላት ናት። እኔ እኮ መሪ ሳይኖራት ሀገር የመራች ቤተክርስቲያን ናት። ትምህርት ሚኒስቴር ሳይባል ትምህርት ያስፋፋች ጦር ያዘመተች እኮ ናት። መከላከያ ሚኒስቴር ሳይኖር እውነት የተዋጋችልን እኮ ናት። ታቦት እኮ ነው ከፊት ሆኖ ድል የነሳ። ወዳጄ ሀገር ታሪክ ሳይኖራት ታሪክ ሰርታ ያቆየች ቤተክርስቲያን ናት። ታሪክም እውቀትም እውነትም የሌላቸው መጥተው ቤተክርስቲያኗን እንዲበጠብጡ አንፈልግም ነው። ስለዚህ አትሊስት ከጠቅላይ ቤተ ክህነቱ ወደ ሀገረ ስብከቱ የላላ ነገር ስላለ ነው። በዛ በኩል በመላላቱ የሚገኝ ፈሰስ ስላለ ነው። አለቀ። ሌላ ምን ተረ ሀገረ ስብከቱ ወረዳ ቤተ ክህነቱ ላይ የላላው የሆነ ቼን ስላለ ነው። ወረዳው እታች ደብሩ ላይ እንዝላል እንዲኮን ስለተፈለገ ሰፊ ሌላ በር ስላለ ነው። ምንም ጥርጥር የለም። ደብሩ ላይ እንዲፈነጭ የተደረገው ለምንድን ነው ብለን ስናስብ ስርዓት ስለሌለ ነው። ስርዓትን የሚያዝዙ ሰዎች ስርዓት መያዝ ስላልቻሉ ነው። በህገ ቤተክርስቲያን ከመመራት ይልቅ በሰዎች ኪስ ስር ወድቀዋል። ስንት ይመጣል በሚል ስሌት አዘን ብለዋል ማለት ነው። ሌላ ነገር የለም። እውነታውን የሚነግረን እኮ ስርዓት ለማስያዝ እኮ አንድ ሰው በቂ ነው። አንድ ወንዱ እኮ ለሺህ በቂ ነው። አንዱ ኬት ይምጣ ነው። አንድ እንዴት እናጣለን? እንዴት አንድ ሰው ይጠፋል ነው። እና ንስሐ በግለሰብ ቤት የሚሰጥበት ሌላው ነገር እንደው ለንስሐ እንኳን ባይሆን ቤት ውስጥ ለገባው ብሎ ማስከፈሉ አይቀርም። ተከራይቶ ነው የሚያሰራው። ንስሐው ቢቀር እሱማ ቤተክርስቲያኗ እኮ ትናገራለች። ከአውደ ምሕረቱ አካባቢ ካህናት ከተቀመጡበት ውጪ ንስሐ እንዳይገባ ይባላል። ሰውም ለመጠመቅ ካለው ጉጉት መዳን እኮ በብልጠት የለም ነው። በብልጠት የለም። እዚህ ጋር ይኸውልህ አጥቼ ነው ብትል ብልጣብልጥነት ነው። ለምን እዚህ ጋር ቁጭ ብሎ ደግሞ እንዲህ ከንፈራቸው ነጭ እስኪሆን ድረስ ንስሐ እንትን የሚሉ አሉ፣ የሚሰጡ አባቶች አሉ። በትእዛዝ በተቀበሉበት መሰረት ገብቶ ካለ አይደለ በውጭ ደግሞ ይሰጣል። በረከትን ግን ማወቅ አለብን። አሁን ለምሳሌ ኢቭን አሁን ይሄንን ዞሮ ጊዮርጊስን አያሳዝነው? ያሳዝኗል። ግን ምን ስላቢ ተጠምቀ በረከት ታገኛለህ፣ ምንም ጥርጥር የለም። ድህነት ግን ልቡ ንጹህ የሆነውን መጠመቅ እየፈለገ መጠመቅ ያልቻለውን ሰው ብታስጠምቀው በራሱ ደግሞ ሌላ በረከት እኮ ነው። እሱማ በጣም በብልጠት አይቻልም። ሄደ ስለወሰድክ ብቻ አይቻልም። በጣም እሱ እናስብበት። ሌላው የቦታውን ማስከበር ላይ እንሂድ። የቦታ አያያዝ አሁን ይህንን እንግዲህ ከኑሮ ልምድ ነው ማወራ። አሁን እዚህ እንደው ካህናት እንደው ደብሩ እዛው ቤተክርስቲያኑ አካባቢ ካልሆነ በስተቀር ኧረ እንደዚህ አድርጉ እንኳን ቢሉ የሚያከብርና ስርዓት የሚይዝ ሰው የለም ከተማ ላይ። ገጠር ላይ ግን ወደ ገጠር ቤተክርስቲያን ግን ካህን የሆነ ነገር አለ ማለት ተፈጸመ ነው፣ ህግ ነው። ገብቷል አይደለም? የሆነ ሽምግልና እንኳን ካህን ከሌለ የሆኑ ጸቦች እንኳን ካሉ ሽምግልና ካህን ከሌለ አይፈጸምም። ገጠር ላይ እንደማየውም እዛውም አካባቢ በተለይ እዛ አካባቢ ሰዎች ጸብ ሲፈጠር ካህን ነው የሚገባው። እግዚኦ ይላል፣ ማንም እንትን አይልም። ስለዚህ ከዛ ከወሰድኳቸው ከተመለከትኳቸው ነገሮች ለምን አቃታቸው ብዬ ራሴን ጠይቃለሁ። እሷን ሐሳብ ነው ማነሳለሁ። ለምን አሁን ካህናት መሪ እንደመሆናቸው ቦታው አያያዝ መተህልኛል። ድሮ እንግዲህ ወታደር በሌለበት ሰዓት ታቦት ከፊት ሆኖ ትምህርት በሌለበት ሰዓት ትምህርት ቤትን አስፋፍተው አይደለም እንዴ? ዕውቀት በሌለበት ሰዓት ዕውቀት የሆነችን ተዋህዶ እምነታችን ናት። ስለዚህ አሁንም እዛ ጋር ለምን አቃተን ነው ልመጣልህ ነው። ከቦታው አከባበር ጀምሮ እዚህ ጋር ደረጃ ሲይዛቸዋለሁ። ከቦታው አከባበር ጀምሮ እንዴት ልምጣልህ? እዚህ ጋር ተመልሼ መጀመሪያ የነሱን ሐሳብ ላንሳውና ወደ ጉዞ እመጣለሁ። ከቦታው አከባበር ጀምሮ
መጀመሪያ ከጸበልም በፊት እኮ የሚቀድመው ቤተክርስቲያን ነው አይደለ? ቃለ እግዚአብሔሩ ነው፣ ኪዳኑ ነው፣ ቅዳሴው ነው፣ ምህላው ነው፣ ጸሎቱ ነው፣ ጾሙ ነው አይደለ? ከተሳሳት ያው ለመታረም ዝግጁ ነኝ። ስለዚህ ይሄ ከሆነ ቦታውን ማስከበር የማን ነው? ስርዓት እዛ አካባቢ የሚያዘው ብዙ ጊዜ ያለው እረፉ ብለናል ብለው ካህኖች ሲናገሩ ሁሉም ነው ጸጥ የሚለው የሚያርፈው ወደ ገጠር ቤተክርስቲያናት። ስለዚህ ይሄ እንዴት አቃታቸው? አመጣልሃለሁ። የቦታው አከባበር ጀምሮ ሰው እንግዳ ይመጣል። አሁን ባነሳለሁ 2015 ላይ ሰው እንግዳ ሲመጣ በጉዞ ስለሆነ ጉዞ ብዙ ጊዜ ቅዳሜና እሑድ ነው የሚገባው። ስለዚህ እኛ ቅዳሜ ከሰዓት እሑድ ደግሞ ከሰዓት በኋላ እረፍት ነን አገልግሎት። ስለዚህ ሲመጣ ባጅ ለብሰን ጋውን ለብሰን ሰውን እንቀበላለን። ከዛ ሰብሰብ እያደረግን ወደዚህ ሄዳችሁ ረፉ፣ እንደዚህ የሴት ቦታ እንደዚህ ነው፣ የወንድ ቦታ እንደዚህ ነው፣ እንደዚህ አድርጉ ብለን መልእክት እንነግራለን። በዛው መተው ምን ማድረግ እንዳለባቸው ልክ እንዳረፉ ሻንጣቸው ቦታ ሴትል ካረጉ በኋላ ምን ማድረግ እንዳለባቸው እንናገራለን። የቦታውን ህግጋት እንናገራለን። ከየትም ያመጣ ነው አይደለም፣ ፈንጭተንበት አይደለም፣ ከነሱ የተቀበልነው ገብቶሃል አይደለም፣ እንናገራለን። ያ ሁሉ ሰው ሆኖ እንኳን ብዙ የሚወዛገብ አልነበረ። አሁን ግን አቁሙ ተባለ። ለምን? ምክንያት የለም። እኛ እናደርገዋለን የሚል ነው መልስ የተሰጠው፣ ግን የሚያደርግ ሰው የለም። ሰው ይመጣል፣ ከመኪና ይወርዳል። እዛ ጋር ልጆች አሉ፣ አዳራሽ የሚፈልግ አዳራሽ። ያው ደግሞ ጉዞዎቹ የራሳቸው አዳራሽ ነው የመጣው። እዚህ ሁሉ ላይ እመጣለሁ እኔ። የራሳቸው አዳራሽ ነው፣ ወደ ራሳቸው አዳራሽ ነው የተረፈ። ከሞላባቸው ይሞላል፣ ከሞላባቸው ወደ ግል ይገባሉ እንጂ ወደ ቤተ ክርስቲያኗ ውስጥ ገብቶ አዳራሽ ይዞ የሚያድር የለም እንደ ድሮ። ገብቶ ካለ አይደለም። ስለዚህ ይሄን የሚያደርግ የለም። ይሄ ራሱ ኢፌክት አለው። ሰው የተዘበራረቀ ኢንፎርሜሽን ለመያዝ የተለያየ ቦታ ነው ያለው። እንደነገርኩ ባለፈውም እንደጠየቀኝ አስተባባሪ መስዬ የማይሆን መልእክት ልነግር ይችላል። እኔ መንፈሷ የራሴ አስጨንቆኝ ሊሆን ይችላል። ዝም ብዬ ልዘባድል ይችላል። ገብቶሃል አይደል? አገኘኛል። ስለዚህ የዛን ኢንፎርሜሽን ሰብቶ ያ ሰው ይሄ ልጅ እዚህ ቦታ ረጅም ጊዜ ኖሯል ወይ እቺ ልጅ ረጅም ጊዜ ኖራለች ብላ በዛ መንገድ ትሄዳለች። ግን ስህተት ነው። አየህ፣ ከመሰረቱ ስንመጣ ነው የምናስተካክለው። አቀባበል ላይክ አንድ እንትን ሪሴፕሽን አይደለም፣ ጥሩ የሚቀበል ሰው ሲኖር ኢንፎርሜሽን በደንብ ሲኖር ያ ሰው ምንድን ነው ግር አይለውም። በትክክለኛው መስመር ይሄዳል። ንስሐ እንዴት መግባት እንዳለበት፣ የት መግባት እንዳለበት አይደለም፣ ማረፊያ እንዴት እንደሆነ፣ የጸበሉ ባህሪ እንዴት እንደሆነ፣ ለጸበሉ የሚያስፈልግ መያዝ ያለባቸው እቃዎች፣ እንቅስቃሴ ስናደርግ እንዴት መንቀሳቀስ እንዳለብን፣ ይዘነውም የመጣነው ንብረት ልብሳችንም የሆነ ለምን ይዘረፋል? ስርቆት አለ አንዳንዴ። ያን የምንስተካከልበት ነገር ከነገር ነው ያ ሰው ኦልሬዲ አዌርነስ አለው፣ እውቀቱ አለው፣ አይደናገርም። በሰላም ተጠምቆ በሰላም ይመለሳል። አሁን ያ ተረበሸ። ልክ ነው። አየህ፣ ማድረግ የሚችሉት ግን ማን ናቸው? የደብሩ ካህናት። ኢቭን አንድ ነገር ልንገርህ፣ መቼም እኔ አሁን እዚህ ሰፈር ብሆን፣ እዚህ ሰፈር አሁን አንተ መጣ እቃ ጭነህ መጣ፣ እቃውን የሚያወርደው ማን ነው? የዚሁ አካባቢ ወጣት አይደለ? ተደራጅቶ የሚሰራ ሰው። ካህናቶቹ ይሄን ማድረግ አለባቸው። አሁን እንደው እቺን ተወሰነ ወራት ተጀምሯል። በእርግጥ ግን እቃውን መቀበል ብቻ አይደለም። እቃው መቀበል ቢዝነስ ነው። ገብቶካል? እቃውን መቀበል ቢዝነስ ነው። ሰውን ግን አዌርነስስ የሚሰጠው ወደ ጸበል ቦታው እንደዚህ ነው። አሁን እኮ ሄደው አዳራሽ ገቡ፣ ወደ ጸበል ቦታው ወዴት ነው አያውቁትም። ንስሐ የግል አዳራሽ ነው የሚያርፈው፣ ርቀት አለው። ቤተ ክርስቲያኑ ጋር አጠያይቆ ነው የሚመጣው። ሻወሬት ልውሰድ ምናምን አጠያይቆ ነው። ያ ከሚሆን ሁሉ ነገር የሚናገር ሰው መሰረት ያለው፣ ይሄን ደግሞ የሚቆጣጠር ካህን ቢኖር ገብቷል ነበረው። አሁን ብዙም አይደለም። እንግዲህ እንግዳ አቀባበል ጀምሮ ይሄም ያው ኦልሬዲ ከዚሁ ጋር አንድ ላይ የተያዘ ነው። ሁለተኛው አውደ ምህረት። ሰው ልጅ በጸበል ብቻ እኔ አይድንም። የሚቃወመኝ ሰው ይኖራል። እርግጠኛ ሆኜ መናገር እችላለሁ። ከመጽሐፍ ውጭ ምንም አንሆንም። ፈውስም ይኖራል፣ ድህነትም አለ፣ ሁሉ ነገር አለ። ግን ከመጽሐፍ ውጪ ከቅዱስ መጽሐፍ ውጪ አንሆንም። እንዴት?
ሰው ይኸውልህ ይመጣል፣ ቀጥታ ጸበል ውስጥ ለመግባት ነው የሚመጣው። ገብቶ ካለ አይደል እንጂ ወንጌል የለም። አውደ ምህረቱ ልክ ጉዞ ሲመጣ ቦግ 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 በቃ እልልታው ጧፉ በቃ ልክ ያ የጉዞ መኪና ለሊት ነው አይደል የሚወጣው? ከሰዓት የለም። ጭር ምህላ እንኳን የሚያደርግ የለም። ቃለ ወንጌል ከሚሰጥበት ስፋት ገንዘብ የሚሰበሰብበት ይሄ ኢንፎርሜሽን ደግሞ ደርሶካል፣ እርግጠኛ ነኝ። ሰዓት ይበልጣል። አዎ ገብቶ ካለ አይደል? ስለዚህ እኔ ጸበሉ ብቻ አይደለም ድህነት የምለው የመጻጉን ነገር ያነሳሁት እኔ ይሄ ለዚህ ተገብቶኝ አይደለም። ግን ምንድነው መዳናችን? እሺ በጸበሉ ፈወሰን፣ ታምሩን አደረገ ጊዮርጊስ፣ አምላከ ጊዮርጊስ ፈወሰን፣ ዳነን። ቃለ እግዚአብሔሩንስ ይዘን አንሄድም? ባለችን 7 ቀን የሚሆን 15 ቀን ወር ይሁን አመት ይሁን ቃለ እግዚአብሔር ውስጣችን ይዘን ካልተመለስን ወዴት ነው የሚሄደው? ስመለስ ወዴት ነው የምመለሰው? አየኸው። 2 እኔ የሆነ መንገድ ላይ ወንድሜ ይሄን ነገር ብሎ ይጠይቃል። የራሴን ሐሳብ ነው የምነግርህ። አውደ ምህረት ማለት የምህረት ቦታ ነው። በእርግጥ አውደ ምህረት ነው። ግን ከዛ ውጪ ደግሞ መልካም ነገሮች ትእዛዛትን የቤተ ክርስቲያኗን ህግጋትን የምታስተላልፍበት ነው የለም። ስለዚህ እኔም እመራሃለሁ፣ ያም ይመራዋል፣ እሷም ትመራለች። አለቀ። ያ ሰው ስለዛ ቦታ ራሱ ትክክለኛ ግንዛቤ ሳይዝ ይመጣል። ጸበሉን ብቻ እንጂ ትክክለኛ ግንዛቤ ሳይዝ። እሱንም ልንገርህ፣ ፐርሰናሊ ተጣልቻለሁ ከሰው ጋር። እንዴት በለኝ። ምንድን ነው የሚባሉት እኔ ይቅርታ ግለሰብ አይደለም ማለት ስም ለመጥራት ሳይሆን ይሄ ቴዎድሮስ ይመጣል ምናምን የሚባል እምነት አለ። ምንድን ናቸው? አዎ የሆኑ ነገሮች አሉ። ቴዎድሮስ ይመጣል፣ ቴዎድሮስ ይነግሳል። በአንዲቷ ሄኖክ ያለ መጥቶ እኮ ሰብኳል። ህዝብ የሚሰበሰብበት ኮመር ላይ መጥቶ ሰብኳል። አየህ፣ ይሄ ሁሉ ምንድን ነው? ውስጥ ላይ ቅንጅት የለም። ሁሉም የየራሱን ነገር ሩጫ ላይ ነው ያለ። እድሉን እንዴት አገኘ? ዲያቆን እኔ የሚገርም የለበሰው ልብስ አረንጓዴ ቢጫ ቀይ ነው፣ ሲያምር ገብቷላ። የሆነ መጽሐፍ ይዟል። ስለዚህ ቁጭ ብሎም ይማራል። እማያቅ ሰው ዲያቆናት ናቸው እኮ እነዚህ እኮ እንደዚህ ስላቸው እኔም ስሰማ ይሄ ነው። በደንብ እውነት ወደ እርምጃ ከመግባታችን በፊት 3 እና 4 ሆነን ነው ጠየቅናቸው እንዳንሳሳት። ለምን ደግሞ ይሄን እናረጋችሁ ተብሎ እኛ ላይ ነው ችግሩ። ስንጠይቅ ይሄ እኮ ይሄ ነው ስንሰማ ስለሆነ ግለሰብ ነው የሚሰበከው። ከእንደገና ነው ይዘነው ኮመር ጋር ስም ጥሪ የሚጠራበት ኮመር ጋር ከእንደገና ነው የገፍታትረን በማይገባን። ለምን ይሄ ሁሉ በምን ይሆን? እስቲ ተጠሪ የለም። ገብቷል። ሁሉም የየራሱን ሩጫ ነው። ክፍተት ተፈጥሯል እዛ ጋር። በዚህ ደግሞ አምላከ ጊዮርጊስ ያዝናል፣ ሰማዕቱ ያዝናል። ቅዳሴ ይታጎላል። እሱ እንግዲህ ፋሲካ ጾም በቀናት ናቸው የሚቀደሱት። ለምን አላውቅም። ሰው ሱባኤ ይዛለሁ ብሎ እዛ ቦታ ይሄዳል። ሁሉም ሰው እኔ ትሰማለህ ወይ ትህትና ይዞት ዝም ብሎ ነው፣ አለበዛ ወይ ደግሞ ለምን ፈተና ውስጥ እገባለሁ ብሎ ዝም ብሎ ነው። እኔ ቅዳሴ የሚታጎልበት አንዱ ምክንያት የአገልጋይ እጥረት ነው። አንደኛው ሊታጎል የሚችልበት የአገልጋይ እጥረት ያልኩበትም ቀኑን ሙሉ ንስሐ እየሰጡ የሚውሉ አባቶች የምር ከሆነ ምናልባት ሊደክማቸው ይችላል። ዋቴቨር ብዙ ነገር የአገልጋይ እጥረት እንዳይኖርም ደግሞ ከአፈር በበዛ የሚገባ ገንዘብ አገልጋዮችን ማብዛት ለምን አልተቻለም ነው። ማብዛትን ብቻ ሳይሆን ለነሱ አሁን አሳስቧቸው ወደ ስራ ሊሄዱ ይችላሉ። አዎ አርሶ አደር ስለሚሆኑ እኚህን አርሶ አደር ማሳረፍ ይቻላል። እንደነገርኩ ከአፈር የበዛ ገንዘብ ነው ሰማዕቱ ቅዱስ ጊዮርጊስ ለቤቱ አላነሰም።
ያለው የሚያሳርፍ ነገር ሰጥቶ የሚሆናቸው ልጆች ይኖራቸዋል ቤተሰቡን የሚያስተዳድሩበትን ለካህናቱ ለአገልጋዩ አድርጎ እንደው ይሄ እንዲህ አይነት ነገር ተነስቶ አያውቅም? ማጋ እዛው በነበራችሁበት ሰዓት እኮ ማጋ ምን እንደዚህ አይነት ሲጀመር እንደዚህ አይነት ኢሹ አነሳ ማለት በቃ ወይ ልትወጣው ትችላለህ። አሪዮስ ነህ በቃ አይ ልትወጣ ልትባረር ትችላለህ። ሊያጎሳቁልህ ይችላል። ይሄን ስለ ደግሞ አሁን እዚህ ወጥቼ ንፋስ ስላገኘው ወጥቼ አይደለም እዛውን ቦታ ሆኜ እኔ ተናግሬያለሁ ሞክሬያለሁ። ገብቶ ካለ አይደለም ግን አሁን እንደነዚህ አይነት ሰዎች አዎ ቢያንስ ውሃ ቀዝቃዛ ውሃ የሚጠጡባት ያስፈልጋቸዋል። ገብቶሃል አይደለም? ስለዚህ እንደዚህ እንደመድከማቸውም ደግሞ ለቤት ብለው ለእርሻ ብለው የሚያሳስባቸውን ነገር ጥሩ ክፍያ ጥሩ እሳቤ መታሰብ አለበት። ይሄ ጥያቄ አለኝ ለምን ድካም እስካለም ድረስ ማለት ነው። አዎ የካህናት መከፋፈሉስ ከዚህ ከስልጣን ከምን ጋር ተያይዞ? እሱን እኔ በሁለት ነው የማየው። እሺ አንድ ስልጣን መፈለግ ገብቷል። ስልጣን መፈለግ። ሁለት ደግሞ የራስን ማስተዋወቂያ ቦታ ስልጣን አይደለም ይሄኛው። ራስን ማስተዋወቂያ ስለ ሰው የሚበዛበት ቦታ ላይ መመደብ መፈለግ። ይሄን ተመልክቻለሁ። ፈሰስ ያለበት ማለት ነው። ብዙ ብር ያለበት ብርም በለው ብቻ ግን አንቱ እከሌ አንቱ ብዙ ነገር አለ ብትመዘው ገብቶ ካለ ከንቱ ውዳሴ እሱንም በለው እና ያን የሚፈለግበት ቦታዎች አሉ። እንግዳ ሲመጣ ውር ነው። እንደነዚህ አይነት ኤሪያዎች ገብቷል። ስላንሳለ እንደ ምሳሌ ማነሳለ የደብሩ ካህን ገድል ቤት አለ። ከጸበሉ ፊት ለፊት ገድል ቤት አለ። የደብሩ ካህን የዛ ቅጥር የሆነ ካህን ገድል ቤት መጥቶ ስርዓት ሲያስከብር ወይም ደግሞ ገድል ሲነበብ እንደው ጉድፈት እንኳን ቁጭ ብሎ ይመለከታሉ አይደል? እኔ አይቻላቅ የሉም። ለምን ሰው የለም? ማዛ የጸሎት ቦታ ነው። የጸሎት ቦታ ነው። ሰው አለ፣ ሰው መኖር አለ። ግን የምታወራበት ያ የምታይበት የሚያደርገው የለም። እንደዚህ ነው ብትል የምትረዳዳበት ቦታ አይደለም። ገብቶ ካለ በጽሞና ገድሉን ሰምተህ ከክርስቶስ ጋር ተነጋግረህ የምትመለስበት ቦታ ነው። ስለዚህ እከሌ አሁን እንግዳ መጣ አይደለ? ጉዞ መጣ ማህበር ዲያቆናት እንኳን የደብሩ ዲያቆናት ወደ ጸበሉ የሚወርዱት እንግዳ ሲመጣ ነው። ከዛ ውጭ እኛ ነን ያለነው በሰዓቱ እዛው በነበርኩበት። አሁን እዚህ ስለሆንኩኝ ደግሞ ሌላ ነገር እንዳይፈጥር በሰዓቱ አሁን ያሉ ልጆች እርግጠኛ ነኝ እኔ እርግጠኛ ነኝ ስለሌለው አታውራ ሊመጣ ይችላል። ግን እርግጠኛ ነኝ ጉዞ ከሌለ ወደ ታች የሚወርድ የለም። ዲያቆን ወደ ታች የሚወርድ የለም። ግን አገልጋዮቹ ይጠመቃሉ። የሚጠመቁ አሉ፣ የማይጠመቁ አሉ። እሺ ቀጥል። ቢያስለቅቅልም ገብቶ ካለ አይደል? እሺ ልክ ህዝብ ሲወርድ ይወጣሉ። ከዛ በኋላ እኔ ሜቢ እኮ ይሄ ዲያቆን 2 ወር ምናምን ወርዶ አያውቅም። ሲመጣ እኔ 2 ወር ሙሉ ያስለመድኩት ነገር አለ ልበል። ከኔ ጋር ግብግብ ወይም ከሆነ ሰው ጋር እኔ አሁን ስለ በዛ ቦታ ራሴን እየከተትኩ እንጂ ሌላም ሰው አሁን ሊኖር ይችላል። ይሄ ስርዓት ቀይር ብሎ ግብግብ እኔም በዛ ቦታ ላይ ወይም ያ ሰው በዛ ቦታ ላይ እንትን ተሰምቶታል። በቃ ስርዓት አስከብር ያለው ቀጥ አድርጌዋለሁ ብሎ በርትቶ እየሰራ ነው። ይሄን ደግሞ እንደዚህ አታርገው ወይም ደግሞ ግለሰብ ይዞ ይመጣል እንዲጠመቅለት አታስገባም ግብግብ። አየው ምን ያህል ስርዓት። ይሄ ሁሉ የምን ክፍተት ነው? ወይም ደግሞ የለመርኩት የተናገርኩት ስርዓት አለ። ሰው በዛ ስርዓት እየሄደ ነው። ያ ሰው ደግሞ ካህን ያገኝና ያወራል። ጸበል ቦታ እኮ እንደዚህ ብለውኝ፣ አረ ዝም በሉ ባካችሁ እነሱ እንደዚህ ናቸው። ይኸውልህ እነሱ እንደዚህ ናቸው፣ እኛ ደግሞ እነሱ እንደዚህ ናቸው። መተማማት መሀል ላይ ይሄ ጸበልተኛ ምንድን ነው የሚሆነው? አይቷል ሊድን መጡ ጸበሉ ተአምር ነው ብሎ ልቡ ስንጥቅ ብሎ ይሄን ሲሰማ ራሱ ከ2 ቀን በኋላ ምንገር እንደኛው ለምዶት ጸበሉን ገብቶ ተጠምቆ ይወጣል። ስርዓት የለም። ይሄ ደግሞ ወዴት ይወስደናል? ወደ ጸበሉን ወደ ማራከስ። ለዛ ነው ድሮ እንዲህ እየተንቀጠቀጠን የምንገባው ጸበል ዛሬ ብድግ ብለን ሴት ልጅ ከነ ፔሪዷ ነው የምትገባው ብለን እንትን ኢንተርቪው ሰራን። አሚን ማስታወቂያ ሰራን።
ህልመ ሌሊት አሚን ሰው ልጅ እንደዚህ ጸበል ታስሮ ስለሚጠመቅ ሲወድቅ ይጋጋጣል ይደማል ብሎ የደፈርነው ተለማመድ ነው። አጠገቡ ላይ 2 3 4 5 ቆምን። ገብቷል አይደል? አገልጋዮቹ አሁን በዚህ በጣም ነው የሚከፋቸው። ወክዬ መናገር ባልችልም ስሜቱን ስለማቆዛ ሆኜ ያወራንበትም ኢሹ ነበር። አሁን ውጪ ስላሉ አይደለም ያወራንበትም ኢሹ ያዘንበትም ኢሹ ስለሆነ ነው ማወራ። ልክ ይመጣና እንዲያታርጉ ይላል። 2 ወር 3 ወር መጥቶ ላይ ያቅ ይችላል። የለም እዚህ በቤተ ክርስቲያን 3 ሾ ማሳያዎች አሉ። ቶ 4 እንበለው እኔ በደንብ ያየሁበት ቤተ ክርስቲያንን ቅዳሴ አያስቀድሱም፣ ኪዳን የሉም፣ ማህሌት ሰዓታቱ ላይ አይቆሙም። ግን የሆነ ማረግ አላቸው። አሁንማ በቃ አውደ ምሕረት ሁሉም መዘርጋት ችለዋል። በየቲክቶኩ ላይ ኦኬ ሁሉም አትሮኖስ ይዞ ቁጭ ብሏል። የሆነ ጊዜ ግን የቤተ ክርስቲያኑ የተከፋይ ነውና ምን ያደርጋል? አንደኛ ሾ ማሳየው የንግስ ጊዜ በቃ ይሄን ጥንግ ድርቡን ይለብሳል። ሰፋ አድርገው ይላል። እስቲ ወደዛ ሄዱ ምናምን ይላል። ከታቦቱ ፊት ምናምን ከቃል ኪዳኑ ታቦት በላይ ለመታየት በቃ አሉ የዛ እንትና። እኔ ደግሞ አሁን የመጣ ፋሽን አለ። ዲያቆኑም ተነስቶ ጥምጣሙም የሚኬት የመጣ ህግ እንደሆነ አላውቅም። በቃ አለ ሾ። ከዛ ቲክቶክም ይቀረጻል። አንድ እሱ። ሁለተኛ ጥምቀት ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለው የውጭው ወደ ቤተ ክህነቱ ሲገባ ሾአፕ ይሆናል ከአገልግሎት። ማህሌት ላይ እኮ ያደሩት ካህናት እባካችሁ ከፈት እንፍጠን ለሀገርም ለምንም። ምክንያቱም ወደድክም ጠላህም እኮ ዘግተህ ነው የምትቆመው። ገባ? ሶስተኛው በቃ ሁሌ እለዋለሁ መስቀል አደባባይ የሚደረግ የመስቀል በዓል አለ። የዛን ቀን ተኳኩሎ የሚመጣ አገልጋይ አይቻልም። እግዚአብሔር በሚያውቀው ማለት ነው። ሾአፕ አገልግሎት የለም፣ ስራ የለም። አራተኛ ብዬ ጨመርኩልህ። አሁን ምን ልክፍት እንደሆነ አላቅም። ድሮ በውጪ ሚኒስትርን እከሌን እኮ አውቀዋለሁ፣ ጠቅላይ ሚኒስትሩን አውቀዋለሁ ምናምን መባል ያው ማፏገሪያ ነው። ውጪ ላይ ቢዝነስ መስሪያ ነው ምናምን። አሁን ብፁዕ አባታችን እከሌን አውቃለሁ ትልቅ ገንዘብ ማግኛ ሆኗል። በቃ ትልቅ ራስን ማስተዋወቂያ ሆኗል። በዚህ በቤተ ክህነት አካባቢ ኧረ በመድኃኔዓለም በቃ አሉ ብፁዕ አባታችን አሉ ምናምን። አባቶች ሲመጡ የሚንከባለሉ የሚነሱ ምናምን የሉም እኮ እንትን ላይ አገልግሎት ላይ የሉም። በተረሙ ሲሆንም ተቀብለው ዋቴቨር ምናምን ሾአባል። በጣም ክፉ ደግሞ እነዚሁ ሰዎች ትንሽ ቅኔ የሚችሉ ከሆነ በቃ የሚሄደውንም አዋርደው ቅኔ መስራት የሚመጣውንም ተቀብለው አሞግሰው ችግር የለባቸው። አሁን ቅኔ ራሱ በጣም በቤተ ክህነቱ መታየት አለበት እያልኩ የሰጠ ቅኔ ይቀኝለታል። ትልቅ ነው የተባለ ተብሎ ለወቅቱ ለጊዜው የተቀመጠ በቃ እንደ ጉድ ነው የሚፈስለት ቅኔ ምናምን ከየት እንደሚመጣም አላውቅምና ሐሰት እኮ ከምላስ አትወጣም። ልክ እንደነዚህ ሾአፕ አድራጊዎች እንግዳ ሲመጣ በበርሜል ጊዮርጊስ ላይ የሚታዩ ሰዎች አሉ ነው የምትለኝ። እና እንግዶች እንዲያዩዋቸው እከሌ እንዲሏቸው አንቱ ቦታ ላይ ጉዞ ሲሄድ ማንም ዞር ብሎ አገልግሎቱን የለም፣ ቅዳሴው ይታጎላል፣ የሚያየን የለም፣ አውደ ምሕረቱ የለም። በቃ ማንም ዞር ብሎ የሚያየን የለም። አገልግለን ጨርሰን እንሄዳለን። ዝም እግዚአብሔር አምላክ አንተ ተመልከተው። ወደ ሌላኛው ጉዳይ እንሂድ። የካህናት መከፋፈል አንደኛው አንቱታን በመፈለግ ነው። ሁለተኛው ደግሞ ወሳኙ ስልጣን ቦታዋ የምታመጣውን በረከት ካስፈለገ መሳሪያም ይኖራል። ግድ ነው። እንደውም ምንድነው መሰለ የሆነ ጊዜ እንደውም ይመስለኛል በሀተት ነው ተሳቦ የተላለፈው። እንደውም ወንድማችን አሪያ ይሄን ነገር አቅርቦታል። መድገም ካልሆነብኝ በስተቀር አንድ ስልጣን ነበረ በአገረ ስብከት በወረዳ ቤተ ክህነት ተሾሞ የተቀመጡ ነበሩ። ሌላኛው ደግሞ ቲፎዞ ተሰብስበው መሳሪያ ታግቶ ውረድ በዛ ውስጥ ካሳፎርት ማሳ ውስጥ ተገኝቷል። በዛው ካሳፎርት ምንድነው? ካሳፎርት ማለት ይሄ ብር የሚቀበት ምንድነው? ተውባክ ይሄ ካዝና አይደለም። ይሄ በየቤተ ክርስቲያኑ እንደዚህ ሙዳይ ምጽአት ነው። ካሳፎርት ነው የሚባለው። እሺ ካሳፎርት እና እንትን እርሻ ውስጥ ተገኝቷል።
አውጥተውት ነው ማለት ነው። ተዝረክ ይገርማል። ይሄ ሁሉ ክፍተት ነው። በዚህ ክፍተት ውስጥ ምን እንደተፈጠረ ልንገር። እንግዲህ እኛ አሳሪ ፈቺዎች የሚያሳዝኑኝ አልኩ። እኔ በዛ ሰዓት እንኳን ወጥቻለሁ። እንደውም አንድ ወንድሜ ግርማ የሚባል እና አዲስ የሚባል በኔ ቦታ ተተክተው የገቡ ልጆች ነበሩና እነሱ በነበሩበት ጊዜ እኔ ወጥቼ በቀናት ውስጥ ነው ኦልሬዲ እናወራለን በስልክ እና ምን ተባለ እንግዲህ ገዳሙ ምግብ ቤት አገልግሎት አቁሞ ነበር። ገዳሙ ምግብ ቤት አገልግሎት አቁሞ ነበር እና እኛ ያው ባለ ተስፋ የሚሰጠውን ለአሳሪ ፈቺ እያለ የሚሰጠውን የሚያወጣው ነው የምትበሉት ተጠራቅሞ እሱም ያው እኛው ሰብስበን ለነሱ ነው የምንሰጠው። እነሱ ናቸው ገዝተው የሚሰጡን። ሶ የምንበላበት ገዳሙ ምግብ ቤት ነበር ተሰብስበን የምንበላበት። ምን እንዳሉን ታውቃለህ? ውጡ አናቃችሁም ነው እንግዲህ እዛ ጸበል ቦታ ላይ እንዲታበዩ አይደለም፣ አገልግሎቱም አስደንቆኝ አይደለም። ምክንያቱም የኔ ኃይል የነሱ ኃይል አይደለም፣ የእግዚአብሔር ኃይል ነው እዛ ጋር ያለው። ግን መቼም አንተ የማታውቀውን ሰው እንኳን እንግዳ ብሎ የመጣውን እንደዛ አትለው። ውጡ አይባልም። ውጡ አናቃችሁም። ኧረ እኛ እንደዚህ ነው እንደዚህ ነው። እንግዲህ ስንት ዓመት አብረው የኖርከው እንግዲህ ይሄ ሁሉ ሽኩቻ ስልጣን ነው። የሚገርምህ ነገር በርሜል ጊዮርጊስ ላይ ያለውን አስተዳዳሪ እኔ ሆናለሁ የሚለውን መሳሪያ ይዞ ሙዳይ ምጽአት እርሻ ውስጥ እስከ ማግኘት የደረሰውን ሳስብ ባለፈው ሳምንት ዓርብ ዕለት ከመዲናችን አዲስ አበባ እኔና ወንድሜ ባሴ ወደ እንትን ሄደን ነበር፣ ወደ ሰሜን ወሎ ሀገረ ስብከት ራያ ቆቦ ነበርን። ክቡራን ተመልካቾቻችን በእውነት ከክርስቶስ ጋር ለመነጋገር መብርሃንን ማግኘት የምትፈልጉ ከሆነ በአይነ ህሊናችሁ መከተል ብቻ ሳይሆን አቅምና ጉልበት ሲኖራችሁ ስለ መብርሃን ብላችሁ ይችን ገዳም ተሳለሙ። የምትገርም የምትደንቅ እልፍ ገዳማት እልፍ ቦታዎች ሄጃለሁ። እንዲህ የተገረምኩበት የተደሰትኩበት የተማረኩበት ገዳም አንደኛው ይሄ ነው። ራማ ኪዳነ ምሕረት ትባላለች። ሺህ ዓመታትን ያለፈ ገዳም፣ ዛፎች አፍ አውጥተው የሚናገሩበት ነው። ስውራን አባቶች በሙሉ የበዙበት ነው። በትንሹ ገዳሙ የአብነት ተማሪ ከ400 በላይ አለ። ከ400 በላይ የአብነት ተማሪ አለ በራማ ኪዳነ ምሕረት። እኛን ሲያዩ ሴት መነኮሳት አለቀሱ። ለካ ሰው አለን፣ ወገን አለን እንደዚህ የሚጠይቀን የሚያየን። እኛ እኮ የለም ብለን ነበር። ራማ ኪዳነ ምሕረት ያውቋታል፣ የማያውቃት የለም። ነፍሱን ሳስቶ ቤቷን የረሳ ብዙ ሰው ነው ያለው። ጸበሉ ጋር ሄደን ዋሻው ደርሰን ላይ እስክንመለስ በሙሉ 3 ሰዓት ነው የፈጀብን። 10 ደቂቃ የሄድን እስካይመስል ብርታትና ኃይል ከእናታችን ነው አግኝተን የመጣ ነው። የሚገርም ምን እንዳስደነቀኝ ታውቃለህ? ለአስተዳዳሪነት ምርጫ የለም፣ በእጅ ብልጫ የሚባል የለም። አሁን ከነበሩት አስተዳዳሪ በፊት የነበሩት 30 ዓመት አገልግለዋል። እሳቸው ሲያርፉ አሁን ያሉትን አባት ሾሙ። እሳቸው ናቸው የሚያገለግሉት። እኚህ አባት ከሳቸው በፊት ደግሞ 70 ዓመት አካባቢ ነው የኖሩት ነው የሚባለው። በልጅነታቸው መጥተው እንዲሁ ሲያርፉ ቀድሞ የነበረውን ነው የሚሰጡት። አገልግሎት በዚህ ነው፣ በመመረጥ ነው። መናንያኑ እኔ ነኝ የምመራው እከሌ ነው የሚመራው የለም። መብርሃን ናት የሾመችልን፣ እግዚአብሔር ነው የሰጠን። አይገርምም? አገልግሎት እነዚህ መናንያን ተራቡ ተብዬ ነው የተጠራሁት። ምግብ ቸገራቸው። የአብነት ተማሪዎቹ ሊበተኑባቸው ነው። ያቺን የመሰለች ገዳም ባዶዋን ቀርታለች። በረሃ ነው፣ ከታች አፋር ነው፣ በዚህ በኩል ትግራይ ነው፣ በዚህ በኩል አማራ ላይ ነው፣ አማራ ክልል ነው። እልም ያለ በረሃ
ከቆቦ 2 ሰዓት ምናምን ሄደህ የምታገኘው ውሃ የለም። ማን ያምናል? ለምለም ነው ገዳሙ። ለምለም ሲባል እንደዚህ ትንሽዬ እንዳይመስል በአይነ አይተም አትጨርሰው። ዝግባ ዛፍ የሚገርም የእግዚአብሔርን ታምር አይገርምህም? አይደንቅህም? ይህቺን ገዳም ተሳልመን መጣን። ራማ ኪዳነ ምሕረትን ክቡራን ተመልካቾቻችን ሰኔ 9 ዶክመንተሪውን እንለቃለን። የዶክመንተሪውን እንለቃለን። የባንክ አካውንቷን እናስቀምጣለን። የራማ ኪዳነ ምሕረት ወዳጆች ስለ መብርሃን ብላችሁ ገዳማውያኑን ከስደት እንድትታደጓቸው እንለምናቸዋለን፣ እንጠይቃቸዋለን። ለምንድን ነው ያመጣሁት? እዚህ አስተዳደር በነፃ ነው። ሌላ ነገር አስተዳደር በነፃ ነው። መነኮሳቱን መጠበቅ ብቻ ነው። የመጣውን ሰው አጥምቆ መሸኘት ነው። የሱባኤ ቦታ ነው። 16ቷን ከፈለጋችሁ አይደለም መሳሪያ ይዘው ሊገዳደሉ ይቅርና የሀገሪቱ ጦርነት 4 ነው 6 ሰው ገሎባቸዋል። ከዓለም ንቀው የነበሩ መነኮሳት እኛ በፈጠርነው ችግር ሞተዋል። ዘግተው የነበሩ አባት በመሳሪያ ተመተዋል። አብዛኛዎቹ መነኮሳት ደግሞ ተሰውረዋል። ባህር ዛፉ የመነኮሳቱ ልብስ ነው። ወዳጄ ይሄን የምንነግረው ለኦርቶዶክሳውያን ብቻ ነው። ካላመንክ ዋጋ የለው። ለሚያምን ስውራን አባት ዛፉ ሲቆረጥ አትቁረጡኝ። ማየት ከፈለክ ሂድ አምነህ። ዛሬም ቆሟል። በከተማ የምናደርገው ሽኩቻ፣ በከተማ የምናደርገው ሩጫ ያልጠፋ ነው። በገዳም ባሉ አባቶች ጸሎት ነው። ዛሬ ቤተ ክህነቱ እንዲህ እየተበጠበጠ ቤተ ክርስቲያኗ ጸንታ መቆየቷ አባቶች እናቶች ስላሉን ነው። በገዳም ተአምር ፈላጊዎች ተአምር ለመፈለግ ጸበል ወጣ ባልነበት ቦታ በረከቱን ሳናገኝ ከዳንኩ በኋላ ለሚለው ኃጢአት የምንራወጠው እግዚአብሔር ያንን ሁሉ ልባችን እያወቀ የሚምረን በገዳም ስላሉ አባቶች ጸሎት ነው። ሌላ አይደለም። በገንዘብ ሞልቶ የፈሰሰ የቤተ ክህነት ስልጣን ከልብ ሞልቶ በፈሰሰ ጸሎት ባላንስ እየተደረገ ነው። ገዳማውያን የዙቃል አባቶችን ማንሳት እንችላለን። የምድረ ከብድ አባቶች፣ የሂቲሳን፣ የተክለ ሃይማኖት፣ የራማ የሙታን ሳማር ቅዱስ ሚካኤል የተከዜ አባቶችን የገዳም እኚህ አባቶች የሚያደርጉት ተጋድሎ ነው ዓለም ባላንስ ሆና እየሄደች ያለችው እንጂ እንደ ከተማ ዱርዬ ቤተ ክህነትን እንደ ቢዝነስ እንዳገኘ ቅጥረኛ አይደለችም። ቤተ ክርስቲያን የምትለካው እንደዛ አይደለችም። አሁንም ቢሆን ስነ ምግባር የሌላቸው ሆዳቸውን ለመሙላት ደረታቸውን ለማቅላት ቤተ ክርስቲያን ውስጥ ተጠጉ እንጂ ቤተ ክርስቲያን ከነሱ የተለየች ናት። እስካሁን የምናወራው ሰማዕቱ ቅዱስ ጊዮርጊስ መተው ተጣቡት እንጂ ሰማዕቱ የሰማዕቱ ቤት ያ አይደለም። የሚገርምህ ነገር ቅድስናው እንደዛ አይደለምና ደው ትንሽ ይቅርታ አይ ኖ ችግር የለም ወጣው። እሺ ምንድነው መሰለ ይሄ ሁሉ እንኳን አውርተን ህዝብ የሚያውቀው እኔም ማላቀው ገብቷል። ከኔ የተሸሸገ ይኖራል። እኔ በቦታው ሳልገኝ ያላየሁት ምናምን ይኖራል። ይሄ ሁሉ እንኳን ተሆኖ ቦታው ቅዱስ ነው። በጣም ነው የሚገርመው። ወደ መጨረሻው ጉዳያችን እናምራ። እሺ በዚህ ክፍተት አንድ የረሳሁትን በዚህ ክፍተት ይኸውልህ ነገሮች በዚህ ውጥንቅጥ ውስጥ በዚህ ማኔጅመንት ስተት ውስጥ ምን ይፈጠራል መሰለ? ከሌላ እምነት የመጡ ሰዎች ተጠምቀው አምነው እሱ ልል ነበር። ሃይማኖታቸውን መቀየር የሚፈልጉ ሰዎች ቢመጡ የሰማዕቱ ቦታ ልል ነበር። የሚገርመው ከዚህ ክፍተት ነው። ይሄ ሁሉ እኮ ከዚህ ክፍተት ነው። በስርዓት አለማወቀር ነው። ለስርዓቱም አለመመቸት፣ ከላይ ተዋርዶ ለሚመጣው ስርዓት አለመመቸት፣ ከሀገረ ስብከት ወደ ወረዳ ቤተ ክህነት፣ ከወረዳ ቤተ ክህነት ወደ ሰበካ ጉባኤ፣ ከሰበካ ጉባኤ ወደ ካህናት፣ ዲያቆናት እያለ ለሚመጣው ነገር አለመመቸት የሚያመጣው ችግር አንደኛው ደግሞ ይኸውልህ አሁን የምንሰራውን ልማትና አንድ
የሌላ እምነት ያለው ሰው ወደ ክርስትና ወደ ተዋህዶ መምጣት የትኛው ይበልጣል? የትኛውን ነው የምናተርፈው? አንድ የጠፋውን በግ መፈለግ። አየህ ሰው ላይ እዚህ ቦታ ያስገኘኝ አሁንም ይሄ ነው። ግን ይሄ ሰው መጥቶ ክርስትና የሚያነሳው ሰው አጥቶ ይተመለሳል። ሃይማኖት መቀየር አምኖ መጥኖ ይኸውልህ ከና ሃይማኖቱ ይመጣል። አትከለክለው። እንደውም የሚገርምህ በሩ ክፍት ነው። እንዲህ ዝብርቅርቅርቅ ላለብን እኔም ተዘበራርቆብኝ ነው ሄደው ምን አስዋሸኝ። ልኬን ያገኘሁትም መስመሯንም ያወቅኩትም አልያዝኩትም። ገና ጨራዋንም አልያዝኩም። ገና መስመር ላይ ነኝ። እግዚአብሔር ይርዳኝ። ግን ዝብርቅርቅ ብሎበት ሌላ እምነት ውስጥ ኮምፕሊትሊ ሌላ እምነት ውስጥ ሁለት ደግሞ ዝብርቅርቅ ብሎበትም መጥቶ እዛ ቦታ ግን እውነታውን አውቆ ሰው ከማጣት ውዝግብግብ ከማለት የተነሳ ክርስትና የሚያነሳው አጥቶ የተመለሳል። ሁለት ሌሎች ገዳማት ላይ ሌሎች አብያተ ቤተክርስቲያናት እንደዚህ ተአምር የሚደረግባቸው ቤተክርስቲያናት ላይ ልንገርህ ይኸውልህ የሚያስቀኝ ነገር ልንገርህ። ቤተክርስቲያኑን እናለማለን ይላሉ፣ ግን የራሳቸውን አዳራሽ ነው የሚሰሩት። ውጪ ቦታ ተገዝቶ የሚያከራዩትን ገብቷላ። የራሳቸውን አዳራሽ ነው የሚሰሩት። ሰውን የሚያመጡት ከዛ የት ነው የሚያርፈው? እዛ አዳራሽ። ከዛስ በኋላ እንደ ነዋሪው ወደ ኪዳን ይመጣል፣ ወደ ጸበል ይመጣል። ወደ ሲመለስስ እዛው የሰፈር ሰው። ከዛስ ካፌ አለ። አሁን እዚህ ጋር አዳራሽ አለ አይደል? ቢራም አለ። ምን እሱ ምግብ ቤቱ ምኑ እዛው ስር ነው የሚሰራል። አዳራሽ እዚህ ጋር ነው አይደል? እዛው ጋር ጥቅጥቅ ብሎ ምግብ ቤት ይመጣል። እዛ ልንገርህ፣ እዛ ሰፈር ያለው ደግሞ ነዋሪ ምን ያህል ራሱ ህብረተሰቡ እንደተከፈለ እዛ ሰፈር ያለው ነዋሪ ደግሞ እኛን እንዴት ይላል ስታስበው። እውነት እኮ ነው አይደለም? መናው ለሁሉም እንጂ መሆን ያለበት ለአካባቢው ነው እንዴ? ለእንደዚች ነው እንዴ መሆን ያለበት? እዛሽ ጋር ላለ ሰው ነው መሆን ያለበት። አገኘ። ከዛስ ህዝብ እዛው ነዋሪ ደግሞ እርስ በርስ ለምን ይሄኛው መጥቶ አንተማ እዛ ጋር እንጀራ ስለከፈተልህ ቀናህ ደግሞ ይመጣል። ለምን እሱ እዛ ጋር ስለሆነ። ስለዚህ እርስ በርስ ነዋሪው ይተላለቃል። በማክ ችግር ያው በዚሁ በራሳችን ነው። ይሄን ሁሉ ግን ይኸውልህ ምንድነው መሰለ የሚባለው ማኔጅ እናደርጋለን። ቤተክርስቲያኗን እንደዚህ እናለማለን ይባላል። የራስ ነው የሚለማው። እኔ እንደማቀው እስከማቀው ድረስ አንተ ገዳም አዳራሽ መስራት ትፈልጋለህ ቤተክርስቲያኑ ስትል በጉዞ ማህበረሰብ ቤተክርስቲያን ውስጥ ቦታ ይሰጣል። አዳራሽ ትሰራለህ። የምታመጣው ምእመን የታሳርፋለህ እዛው። አየህ፣ ሰውም ሐሳቡም ኮንሰንትሬሽኑም ሁሉ ነገሩ ትኩረቱ ምን ውስጥ ይሆናል? እምነቱ ላይ ይሆናል። የመጣበት ዓላማ ይሆናል። አዳራሽ ግን ሌላ ቦታ ነው። ስትመጣ ሙዚቃ እየሰማህ ነው የምትመጣው። ወይ ቢራ ይሸጣል፣ ወይ ምግብ ቤት ነው፣ ጨዋታ አለ ምናምን። እዛስ ወይ ከጠመቃ መተህ ወደ አዳራሽ ወደዛ ወደ ውጪ ወዳለው ወደ ከግቢው ከቤተክርስቲያኑ ውጪ ወዳለው ስትሄድ ምንድነው የሚሆነው? ከዚህ የነበረ ሐሳብ ይበተንና የዓለማዊውን ደግሞ ትጀምሯል። እግዚአብሔር ይሰውራል። ለዛሬ እዚህ ጋር እናነሳለን፣ እናበቃለን። ቀጣይ ብዙ ምናነሳቸው ጉዳዮች አሉ። የሰማዕቱ ቅዱስ ጊዮርጊስ እና የእናታችን የእመቤታችን ቅድስት ማርያም ቤተክርስቲያን አገልጋዮች ጸብንም በራሱ በደንብ እናያለን። በዚች ላይ አንድ ቅር ያለችኝ ሰሞኑን የተሰራ ነገር አለ። እኛ የወሬ ቋት ወይ ደግሞ የወሬ ጉጉት ይዞን አይደለም እዚህ ጋር ያለ ነው። ግርግር ለሌባ ይመቻል ይባላል። ሰንበሪ ደግሞ ሄዶ የጉዞ ማህበር ሄዶ አስፈቅዶ የራሱን ገብቷል። እዚህ ጋር ተከለከለ። ከሀገረ ስብከት ምን አልመጣልኝም ማለት ወረቀት አልመጣልኝም። ለምን ይዋሻል? የራሱን ደግሞ የሆነ ነገር ሰርቶ ይኸውልህ፣ አየህ አሁን አንዱ ሲወድቅ አንዱ ለመጣል በቃ እኛ እዚህ ሰማዕቱ ቅዱስ ጊዮርጊስ ላይም ሲሰሩ የነበሩ የጉዞ ማህበራትን የመጣል ፍላጎት የለንም። እነሱ ተመቸ ተብሎ በጎን የሚሄዱ ሌላ ማህበራት አሉና ከምንም በላይ እነሱን ተዋጋቸው። ክቡራን ተመልካቾቻችን ምን ሆነ በሀገሪቱ ነባራዊ ሁኔታ ልንገርህ። የኢቢኤስ ቴሌቪዥን አንድ ችግር ገጠመው አይደለ? አንደኛው ቴሌቪዥን ኢቢኤስ ችግር ሲገጥመው
አንደኛው ቴሌቪዥን በሀገራችን ያለው ምን አይነት ዘፈን ይለቅ ነበር አሉ መሰለ ሰሞኑ የዛን ሰሞን ሁኔታው ለኔ ተመቸ የሚል እና ልክ እንደዛ የሰማዕቱ ቅዱስ ጊዮርጊስ ቤት እናጽዳ ነው እንጂ ያልነው እናፍርስ አላለምና የጉዞ ማህበራቱ ይበተነው አይደለም እኛ እያልን ያለነው ይጽዱ ነው ያልነውና በጎን ሄደው ሌላ ነገር ለማድረግ እየጣሩ ያለው አሉና ክብራን ተመልካቾቻችን ከዚህ እየከፋፈሉ ነው ምንድነው አገረ ስብከትን ያልሰማው ምን ማለት ነው ቤተክርስቲያኗ የምትተዳደረው በማን ነው በአገረ ስብከቱ ሳዲያ ስለዚህ ከሰበካ ጉባኤ ጋር የሰራው ስራ አለ ጥቅም አለ ብለን እኛ እናስብ ይሄ እኮ ነው ለሐሜት ማለት ጥቅም አለ ብለን እምነታችን ይሸርሻል እሱን ችግር የለውም በሚዲያ እንገልጠዋለን በደንብ እናጥናውና በደንብ እንሄድበታለን አሁን በኋላ ቀደም ብለን የለ የሰማዕቱን ቤት አሻጥር መስጠሩን ሰው ለመጣል የሚሄደውን በሱ ልክ እየሄድን እውነት ነው ለመመለስ እያሰብን በይቅርታ ልብ እየታገሰ በደንብ እንሄድበታለን ክቡራን ተመልካቾቻችን ከኔ ጋር ስለነበራችሁም ከልብ ነው የማመሰግነው ሰላም እግዚአብሔር ከሁላችን ጋር ይሁን ወንድማችን አብይ ዛሬም ከኛ ጋር ነው ነገም ከኛው ጋር ይቀጥላል ነገሩ የፕሮግራም ማድመቂያ አለም ደግሞ ወሬ ማሟቂያ ሳይሆን የሰማዕቱን ቤት እናጽዳ ራሳችንንም እንግዲህ ለንስሐ እናብቃ በሚል አስተሳሰብ እዛ ደረጃ ላይ ስንደርስ የዚህ የታፈነ እውነት ከሰማዕቱ ቅዱስ ጊዮርጊስ ወረድ ብሎ በዛ አካባቢ ስላሉ በረከቶች እንዲሁም ምስክርነት ደግሞ የምንተካበት ይሆናል ማለት ነው የታፈነ እውነት የሚለውን የቤተክርስቲያናችንን ታሪክ አለኝ የምትሉ አካላት አገልጋዮች አስተዳዳሪዎች ምእመናን ሁሉ የተደረገላችሁ ከስር ባለው ስልክ ቁጥር 0972080808 እየደወላችሁ እውነታችሁን ለመንገር ምስክራችሁን ክርስቶስ በማድረግ ስቱዲዮአችን ድረስ መታችሁ ያላችሁን ነገር ብታካፍሉን ከቃላት ከንግግራችሁ ሳንሸርፍ ከቀረጻችሁ ሳንቆርጥ እንደወረደ ለማስተላለፍ ዝግጁ መሆናችንን እንገልጻለን ሰላም እግዚአብሔር ከሁላችን ጋር ይሁን የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል በህዳር ወር በግብጽ ቆይታችን አባታችን ቅዱሱ ሙሴ 10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ለምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ጸጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ ታምረ ማርያም የተጻፈበት ጥንታዊ የግብጽ ቤተ መቅደስ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት የስምዖን ጫማ ሰፊው ገዳም ገዳማታ አስቄት አባ መቃርስ አባ ብሾይ የሶርያን ገዳማት የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለመብርሃን የልቦውን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ ዮዳ ቢሲኒያ አስጎብኝና የጉዞ ወኪል አድራሻ ቦሌ ብራስ ዮዳ ቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ ለበለጠ መረጃ በ0913 27 44 41 በ0927 3566 53 አሊያም በ0927 3566 54 ይደውሉ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም